ሰላም እንዴት ዋላችሁ? እንዴት ከረማችሁ? ይህ በየሳምንቱ ወደ እናንተ የሚደርሰው ያው ምስክር ሳምንት የቴሌቪዥን ዝግጅታችን ነው። ያው በሰዓቱ ተገናኝተናል። ባለፈው ሳምንት እንግዲህ የሚያንጠለጥል ምስክርነት ይዤላችሁ ቀርቤ ነበረ። ሰዓት ስላነሰን ወደ ዛሬ በቀጠሮ መሸጋገራችን ሁላችሁም ታውቃላችሁ። ይህንን ፕሮግራም የምትከታተሉ በኢቫንጀሊካል ቴሌቪዥን በአየር ላይ የምትከታተሉ እንደዚሁም ደግሞ በዩቲዩብ አድራሻችን በመላው ዓለም የምትገኙ ኢትዮጵያና ኤርትራውያን ሁላችሁንም እንኳን ወደዚህ ፕሮግራም መጣችሁ ማለት እወዳለሁ። ወደ ቀጥታ እንግዲህ ወደ ዛሬው ፕሮግራማችን ነው የምንገባው። ቀጠሯችንን ጠብቆ የሳምንቱን ምስክርነት ሊቀጥልን ወንድማችን ዘማሪ እንደዚሁም ደግሞ የሕክምና ባለሙያ ኤልያስ አበበ መካከላችን ተገኝቷል። እንኳን እንደገና በሰላም መጣ። እንኳን በሰላም ቆየህኝ ተስፋዬ። አሜን። እንግዲህ የባለፈው ሳምንት የኬንያ ቆይታን ጨርሰህ ወደ አሜሪካ ለመሄድ ነበር የወጣኸው፣ ግን ወደ ኢትዮጵያ ልመለስ ነው ምናምን ብለህ ነው ያቆምነውና እንግዲህ ኢትዮጵያን በስደት የወጣ ሰው ተመልሶ አይገባም። እንዴት ነው አንተ ያኔ ወደ ኢትዮጵያ የመጣኸው? ከዛ ጀምሮ ያለውን ታሪክ ቀጥል። እንግዲህ ያው ብዙ ዝርዝር ባልገባም ከዛ ከኬንያ ከአቲንክ ባልሳሳት ወደ 7 ዓመት ከቆየ በኋላ ሃይስኩል ምንም ጨርሼ ነበር። የመጀመሪያ አመጣጤ ቤተሰብን ለማየት ነበረ። ማለት እንዴት አሰበው? አሁን ብዙ ጊዜ በእግር በተለይ ደግሞ በእግሩ የወጣ ሰው በቦላ ምንም ታምር አይመለስም ነው። እንግዲህ ያው የዛኔ እዛ ትምህርት ቤት ገባው። ፓስፖርት አግኝቼ ነበር ከኢትዮጵያ ኤምባሲ ከናይሮቢ ከሚገኘው። ከዛ እና እዚህ ሌጋሊን ለመምጣት እድሉን ሳገኝ ወደዚህ መጣው። የመጀመሪያው አመጣጤ ያው ቤተሰብ ለመጠየቅ ነው። ያው እዚህ ፉሊ ለመመለስ ሳይሆን እዛም ትምህርት ቤት ጀምሬ ነበር። አይ ቲንክ የዛኔ ኮምፒውተር ትምህርቶችም ገና መጀመራቸው ስለሆነ እነዚህ ሶፍትዌር አፕሊኬሽን ናን ጀማምሬ ነበር ሃይስኩል እንደጨረስኩ። ከዛ ወደዚህ መጣው። እዚህ ስመጣ ደግሞ ከኬንያ የተመለሱ ክርስቲያን ወገኖች ቤተክርስቲያን ይጀምሩ ነበርና አይ ቲንክ ክርስቲያን ግርማ ይታወቃል። በተለይ በኢትዮጵያ በሙዚቃ ይሄ ዘመናዊ የሆነ ኮምፒውተራይዝድ የሆነ በኪቤዝ የሚሰሩ አይ ቲንክ ትልቅ በሙዚቃው እንትን ላይ ትልቅ ተጽዕኖ ያመጣ ነው። አይ ቲንክ ሴኩላርም በሆነም ክርስቲያን መንፈሳዊም በሆነ ሙዚቃ ላይ በቴክኖሎጂም በመጠቀም አይ ቲንክ ያመጣ ክርስቲያን እዚህ ነበርና ዋናው ሀሳቡ ያው ቤተክርስቲያን አሰምብሊስ ኦፍ ጋድ ቸርች ስለሚጀመር ነው ወደ ኬንያ ልመለስ። ሳምንታት ቀርተውኝ ፕሊስ ኤልያስ መተህ እስቲ ኳየሩን እንኳን የዝማሬውን አገልግሎት ብታግዘን ብሎ ይጠይቀኛል። እና እኔ ብዙ ታይም የለኝም 3 ሳምንት ነው የቀረኝ ስለው አይ በቃ 3 ሳምንትን ብትሆን ለምን አታግዘንም ብሎ እንደዛ ነው እንግዲህ ቸርቹ ገና አልተጀመረም ነበር። በመኖሪያ ቤት የዛኔ ነበር አመለ የምትባል እህት ነበረችን፣ ጥሩ እህት። እሷ ቤት እየጸልይ ነበር። ከዛ በኋላ ነው እንግዲህ ቸርቹ ሲጀመር የኳየሩን አገልግሎት በግሩፕ እየሆንን እንዘምር ነበርና ክርስቲያን ቬሪ ክሬቲቭ ነውና ከኬንያ ብዙ ተምሯል ስለ ሚዲያ። ኬንያ ማብራችሁ ነበራችሁ? ኬንያ እሱም አማኑኤል ቸርች ነው፣ የህብረት ቸርች ነው። እና የመጀመሪያውን ካሴት ስንሰራ የዛኔ ካሴት ነው ሲዲ የለም። ካሴት ሲሰራ እሱ ነበር ሪካርዲንጉን ሙዚቃን በመጫወት ረድቶን ነበር። የኬንያ ኳየር የሚሰራውን የመጀመሪያውን ካሴት እዛ ስንሰራ እና በዛ ነው እንተዋወቀው። እዚህ ስንመጣ ደግሞ አንድ ቸርች ሆነን ይህን ቸርች አብረው ከጀመሩት በተለይ በኳየር በሆነ በዝማሬ በሆነ አገልግሎት እና እዛ እንግዲህ ምናልባት የዛኔ ከመጣ ግሩፕ ሆነን የአምልኮ ስታይሉም ዲፍረንት ነበር። ግን ትንሽ ነገር ስለ አሁን ትልቅ ቸርች ሆኗል የጉባኤ እግዚአብሔር ቤተክርስቲያንና ያኔ ምንም ገና አዲስ መጀመሩና አጀማመሩ ላይ ትንሽ አንተም ስለነበርክበት ትንሽ ነገር እንግዲህ የኔ ሮል የነበረው በዝማሬው ኤሪያ ነው። የዛኔ እንግዲህ ከጀመሩት እንግዲህ እንደ ቸርች ሂስትሪ የቸርች ሂስቶሪያን ቢያወሩት ይሻላል። ብሪፍ የሆነውን ግልጽ የሆነውን እንግዲህ ምስክር ስለሆን ከአንተ አንዱ ይኸው ምስክር ዓላማ ምንድን ነው ማን ምን ሰራ የሚለውን እንደ ግብአትም ሊጠቀሙበት ይችላሉ። አንተ የምታውቀውን ነገር እንግዲህ የዛኔ ኢንቮልቭ የሚያደርጉት አዘ ፓስተር ወልዴ ዳኛቸው ነበር። ከዛ ደግሞ አይ ቲንክ ቸርቹንም ኮኦርዲኔት ከሌላም ፋይናንሻሊ ሰፖርት በማድረግ አይ ብሊቭ ዶክተር ቤተ መንግስቱም
ገና ጅማሬው ላይ ስለነበር ኦን ኦፍ እየመጡ የሚሄዱ እንደሱ አይነት ያግዙን ነበር። ካፒቴን ሰለሞን አሁን አይ ቲንክ እዚህ አቪዬሽን ሰራ እሱም በኳየሩም እንደሱ ነበር እና አመለወርቅ የዳን ቴክኖ ስታይል ማለት እነሱ ኳየር ውስጥም የቸርች ሊደርሺፕ ውስጥም ነበሩ። ፓስተር ከተማ አይ ቲንክ የራሱ ሚኒስትሪ ያለው ፓስተር አዲስ በኋላ ላይ የተጨመሩ እና እነ ክርስቲያን ግርማ ሂዝ ፋሚሊ እና ብዙ ሰዎች ኢንቮልቭ አድርገዋል። ጥሩ ጅማሬ ነበረ። እኔ እስከወጣ ድረስ ቸርቹ በድዛ ሊደርሺፕ ነበረ እኔ እስካለው ድረስ እና እኔ የወጣሁት በ2003 መጨረሻ ነው እና መሄዴ ኬንያም ቀርቶ ለ2 ሳምንት 3 ሳምንት የተሰበው እርዳታ ይቀርና በዛ ጉባኤ ላይ እግዚአብሔር ለስራ ይፈልጋለው የሚል መልእክት ይመጣና ወደ ኬንያ የምመለሰውን ትቼ እዚህ ለመቆየት ወሰንኩ። ባይብል ኮሌጅ ገባው። ወደ 4 ዓመት ባይብል ኮሌጅ ተምረን ኤቢሲ ነው ኤቢሲ ከኮተቤ ከዛ ደግሞ ወሎ ሰፈር ሙቭ እስኪያደርግ ድረስ እዛ ነው ግራጁዌት ያደረኩት። የፈርስት ዲግሪን ባይብል ኤንድ ቴዎሎጂ ከዛ ነው የጨረስኩት እና የልጆች ሚኒስትሪ ዩዝ ሚኒስትሪ እንደሱ አደርግ ነበር። አንዱ በዛን ጊዜ የሆነ አውት ኦፍ ቦክስ የሆነ ክሬቲቭ በሆነ መንገድ ወንጌልን መድረስ አደርግ ነበር። አንዱ ደስ የሚለኝ ነበር ካለኝ ጊዜ ጥሩ ኢፌክቲቭ የነበረ ኢቫንጀሊካል ሙቪዎች ክርስቲያን ሙቪዎችን በማሳየት እና ላይቭ በመተርጎም ከኮተቤ ባይብል ኮሌጅ ጀምሮ ኮተቤ ባይብል ኮሌጅ ውስጥ ለኮተቤ ወጣቶች እንደዚህ ሆነ። ከዛ ደግሞ ሲኒማ ነው የምታሳዩት? የቸርችን ቢልዲንግ ተጠቅመን በሲኒማ አድርገን አትኝ የዛኔ ዴኮች ምናምንም ነበሩና በፕሮጀክተር አድርገን እንደሱ አይነት ነገሮች አረግ ነበር። 6 ኪሎም እንደሱ አይነት ነገር አረግ ነበር እና የወጣቱን የልጆች ሚኒስትሪ እንደሱ አይነት ነገር እንግዲህ የዛኔ ነው ዝማሬውም ያለው። የመጀመሪያውም በአሰምብሊስ ኦፍ ጋድ ቸርች የመጀመሪያው ካሴት እንግዲህ አቤት ያንተ ምሕረት ብዛቱ የሚለው በዛኔ ነው የወጣው። ትንሽ መጀመሪያ የዘመረው ነው የመጀመሪያው የአብርሃም አምላክ። አሁን የአሁኑ መዝሙር አልከ ግን ታይትሉ አቤት ያንተ ምሕረት ብዛቱ አቤት ያንተ ውለታ ስፋቱ አቤት ያንተ ፍቅር ጥልቀቱ አቤት ያንተ ማዳን ብቃቱ። የሚገርም ነው። ስለዚህ አሁን ኬንያ ያለ ዘማሪ ጀመርክ እንጂ ካሴት አልነበረ? ካሴት ካሴት ያወጣኸው እዚህ ነው? ሌላው ስቶሪ የስቱዲዮ ነበር የዛን ጊዜ የካፒቴን ሰለሞን የጀመረው ምን ነበረ እባክህ ብዙ መዝሙሮችን እዛ በጣም ዘመናዊ እንደውም አዲስ ማሽን አምጥቶ ፕሪንት የሚያደርግ አድርጎ ማይ ግድነስ አንተ እንዴት ነው የሚሞሪን ፈተንከው። እና እዛ ክርስቲያን ነበር የሚሰራው። ክርስቲያን የራሱን ሲጀምር እኔ ደግሞ እዛ ደግሞ ሪከርድ እንዳደርግና እንዳግዘው ለጥቂት ጊዜ አይ ቲንክ የፌዝ አርሚ ቸርች ካሴቶችን ሪከርድ አድርግ ያለው የታምራት ያለኝ ሪከርድ የማድረግ ሳውንድ ኢንጂነር ሆነ። ሪከርድ ማድረጉን ሚክስ ማድረጉን ከጆኒ ጦና እሱ ነበር ሙዚቃውን የሚጫወተው። ጳውሎስ ረጋሳ የቄስ ረጋሳ ልጅ እሱ እንዲያውም አቤት አንተ የሚለውን ሙዚቃውን ትራኩን የሰራው ጳውሎስ ነው በኪቤዝ። እዚያን ጊዜ ኒው እንትኖች ነበር አዲስ ነገር ነበር እንደሱ። እና ሌላው ደግሞ አብዛኛውን ሲዲ የሰራው ዳዊት ጥላሁን በጣም ጎበዝ ልጅ ነው። እና እሱ ይዘምራልም እኮ ዳዊት ጥላሁን አምናው ሹር አሁን ግን ቸርች ሙዚቃ ከሚጮህ ከነ ኤልያስ መልካ ከነሱ ጋር አብሮ የተማረ ነው። ያሬድ ስኩል በድምጽም ይዘምራል። ቅርብ ጊዜ አቲን ሴኩላር ነገር ውስጥ የገባው ዩሮፕ መሰለኝ። እና አይ ቲንክ በስንቶስን ኤኒዌይስ እሱ ተሰርቶ የሰራው እሱ ላይ እነሱ ነውና እኔ ሪከርድ የሚያደርጉት ክርስቲያን የራሱን ሲጀምር ለተወሰነ ጊዜ ምን የሚባል ስቱዲዮ ነበር ባኪ ካፕቴን ሳይሆን ነበር እና ፖፑላር
ራሱ ካሴቱን እኮ የሚያመርተው እዛ ነበር። ኤቭሪ ብዙ አዲስ ነገር ስቱዲዮ ላይ የጀመረው ካፒቴን ፓሽኑ ነበረው። ትልቅ እንትን ነበረው ጥራት ያለው ካሴት እናስታውሳለን። እና እዛ ነበር የኔ መጀመሪያውንም ካሴት ካፒቴን እሱ ቤተሰብ ረድቶኝ በጣም ቀና ሰው ነው። ካፒቴን ነው እስከዛሬ በአካል አላገኘሁትም። በጣም ፍሬንድሊ ሲምፕል የሆነ ፐርሰን እና ሀቭን ምንም ለረጅም ጊዜ ግን ጥሩ ሰው ጌታን የሚወድ በጣም ፍሬንድሊ እና ዳውን ቱ ኤርት የሆነ ሰው ነው። ሃርድ ወርኪንግ ሴም ታይም በጣም ሃርድ ወርኪንግ የሆነ ሰው ነው እና እንደዛ ነው የመጀመሪያው ካሴት የጀመረው። ከዛ አቲን ባይብል ኮሌጅ ገብቼ ግራጁዌት አድርጌ አቲንክ አመት ይሆናል እንግዲህ እንደ ዩዝ ሚኒስትሪውን ችልድረን ሚኒስትሪውን እሱን ሊድ እያደረኩኝ ያለው ወደ አሜሪካ መሄድ እድል የመጣው። ከዛ ከመሄዴ በፊት ለመሄዴው ትንሽ ጊዜ ሲቀረው ሁለተኛው ሲዲ የእጆች ስራዎች በጣም ድንቅ ናቸው የሚለው እሱ ሲዲ እኔም ጉዞ ላይ ሆኜ እዚህም ያለው ፕሮዳክሽኑም በደንብ ዲስትሪቢዩት የሆነ አይመስለኝም። አሁን ሁሉ መዝሙሮች ዩቲዩብ ላይ አሉ፣ ሶስቱም ካሴቶች። ያው ሶስተኛው አሜሪካ ሆኜ ከዛ በኋላ የተሰራ ነው እና በ2003 መጨረሻ ላይ ነው። ከዛ በኋላ በአብዛኛው ቤተሰቦች የነበሩት አሜሪካ ስለነበር እንግዲህ የኬንያው የባሌው በቦርደሬው ነው የሞያሌው ሳይሆን ብዙ ነገር ተለውጦ እዚህ ደግሞ ወደ 5 ዓመት እግዚአብሔር የሰጠኝ I think 97 ከዛ 2003 እንግዲህ ማትሱን ላንተ ልተው እኔ ወደ ሶሻል ስለሆንኩ ማትሱን ላንተ ልተውና I think 5 ዓመት 6 ዓመት ይሆናል። ከዛ ወደ አሜሪካ ሄድኩት የዛኔ ነው በ2003 ነው actually ነው what የ2004 መጨረሻ ላይ በምን ምክንያት እንግዲህ ዛኔ ቤተሰብ የጀመረ ፕሮሰስ ስለነበር በዛ ነው እንዳላውን። ከዛ በኋላ እህቴ እናቴም እህቶቼም በሙሉ እዛ መኖር ሁላችሁም ቤተሰብ በሙሉ ከአንድ ወንድሜ በስተቀር ሁላችንም እዛ ነው የምኖረው። አንድ እህቴ የምትመጣ የምትሄዳለች ከተረፈ ሁላችንም እዛ ነን። እንግዲህ እዛ ደግሞ ከመጀመሪያ የሄድኩበት ሀገር ፖርትላንድ ሜን ይባላል። ቦስተን 2 hours drive ነጭ በረዶ ምናምን የምታይበት ሀገር ነው። ብዙ የሀበሻ ኮሚኒቲ አይታይበትም። ግን በዛን ጊዜ ካሊፎርኒያ ውስጥ ነው እሱኛው ፖርትላንድ ሜን ወደ ቦስተን ኢስት ኮስት ነው። እዛ ነው ለተወሰኑ ወራቶች አመት አልሞላም ስለሆነ በረዶ ምን ስለነበር የዛኔ ጥሩ ነገር ዘማሪም ብዙ አልነበረም። ደግሞ ኪቦርድ እየተጫወት ስትዘምር አንድ ኮንፈረንስ ለመጥራት ቀላል ነው። እየዘመር ስትጫወት በየስቴቱ የመሄድ እድል ነበረኝ ኮንፈረንስ ምናምን ሲኖርና በጣም የወደድኩት ከተማ ሲሄድ ሴንዲዬጎ ነበረ ካሊፎርኒያ ውስጥ። እንደ አየሩ እንደ ኢትዮጵያ ነው፣ ተራራውም ምኑን እዛ ሀገር ነው እንግዲህ የኖርኩት ብዙ። አሁንም የምኖረው እዛ ነው። እዛ ሙቭ አደረኩኝ ከ1 8 ወር 9 ወር በኋላ ከኢስት ኮስት ወደ ዌስት ኮስት። እስቲ ከኢትዮጵያ ወደ አሜሪካ ደግሞ ስትሄድ ምን ገጠመህ? ምን አዲስ ነገር አየህ? አሁን ለመጀመሪያ ጊዜ ነው አሜሪካን የምታየው አይደል? ከኬንያ ስቃይ ውስጥ ወጥተህ ኢትዮጵያ መጥተህ ቤተክርስቲያን ተመስርቶ ማለት ተተክሎ እንደገና ደግሞ ወደ እዛ ስትሄድ ምንድን ነው እንደ አገልጋይ ማለት ነው? እንደ አገልጋይ መጀመሪያው ያው እንግዲህ ከአንድ ቦታ አንድ ቦታ ስትሄድ የዛኔ ስም የለውም። አሁን እንግዲህ ትምህርቱንም ስማር አሁን I can name it ስሙን መስጠት ቻለው እና አጀስትመንት ኢሹ ነበር። ውጭ ያለው ካልቸሩንም ወይዘሩንም ከአገልግሎት ከትልቅ ቸርች ወጥተህ በጣም ትንሽ የአማርኛ ፕሮግራም የሌለበት ያው በእንግሊዘኛ የሆነ የዛ ሀገር ነዋሪ ያሉበት የአሜሪካንስ ቸርች ነው የምትሄደው። እዛ ካልቸር ውስጥም ፊት ለማድረግ ቴክስ ታይም እና ብቸኝነትና አጀስትመንት ውስጥ አንዳንዴ ስታልፍ ኢሞሽንም ሳዴ መሆን ክሊኒካል ዲፕሬሽንም ባይሆን እስቲ ምንድነው አሁን እንደው ለምስክርነትም እንዲረዳ ሊትራሊ ያጋጠመህ ነገር አሁን እዛ ምን ነበር? እስቲ ወል አንዳንዱ ጥቁር በመሆን አሁን አካባቢው ዶሚኔትድ ነውና ከሌላ ሀገር የመጣ የለመዱት ነገር የለም እና በዛ አካባቢ አንዴ የገጠመኝ የእቴ ጓደኛ ስለ መጽሐፍ ቅዱስ አውርተን ተነጋግረን ከቦስተን ወደዛ ሀገር ስንሄድ ቤታቸው ሄድን እና አባቷ
ቴሌቪዥን እያዩ ቴሌቪዥኑ ጋር ቁጭ ብለው እያዩ ነበር። ዞር ሲሉ እሷ እንግዲህ ነጭ ናት። ከዛ ዞር ሲሉ ነጭ አዩ እና በጣም ተቆጥተው ተናደው እና ለምን ቤቴ ነው ጥቁር መጣ ይመስላል። እዛኔ እንግሊዘኛውም የተወሰነ ቢሆን ግን ያ ለእኔም አልነገሩም እና ከእሷ ጋር እንዳንተ ፕሮፌሰር ሆነ የዩኒቨርሲቲ አስተማሪ ሆነ እንዲህ ታስባለህ እንደ የሚል ሲታሉ የሰማሁት ነበርና በጣም ይቅርታ ጠይቃኝ ሁለቱ ሲጨቃጨቁ አባትየው ደግሞ ወደ እኔ መጥተው እንግዲህ ሰር I need to force you to leave the house አይነት ነገር ቤቱን ለቀህ እንድትሄድ ፈልጋለሁ ብለው ስወጣ ደግሞ እንዳለ ሀገሩ ነጭ ነው በበረዶ ተሸፍኖ ማለት ነው። የት እንደሚሄድ አላውቀውም። በኋላ ግን እሷ ይቅርታ ጠይቃ እንደሱ አይነት ገጠመኝ አለኝና ሌላው ደግሞ በጣም የሚወዱ በስራ ቦታ ያገኟቸው በፕሮፌሽናቸውም ሎየር የሆኑ ነርስ የሆኑ ቤተሰቦች ከስራ ባልደረቤ ከሆነች ከአንድ ልጅ ጋራ በስራ ተገናኝተን ቤተሰብ ተተዋውቆ እና ጥሩ አስተናገዱኝ። በጣም የዛ ሀገር ቤስት ምግብ የሚባለው ሬድ ሎብስተር ነው። ሜይን ደግሞ ይታወቃል በዛ እና እሱን አድርገውና ሁለቱም አለ አንድ ይሄ አጀስትመንቱ ከሌላ ሀገር መሆንህን ያሳውቀዋል። እዛ ስትመጣ ኢትዮጵያ ምን የሚባል ሀገርም ላያውቅ ይችላል። ጥቁር ተብለህ ነው የምትመደበው። እዛ ያሉትንም እንደዚህ ነው ትሪት የሚያደርጉት ማለት ነው ወይስ? ሁሉም አይደሉም፣ ግን እሱም ይኖራል። በተለይ በስራም በሁሉም እንደሱ አይነት ነገር ይገጥማል። ጥሩ መልካም ሰዎችም አሉ እግዚአብሔርን የሚወዱ የሚፈሩ። ሌላው ደግሞ ከነሱ ለወጥ ያለ ሰው ሲያዩ አንዳንድ ሰው ቼንጅ ለውጥ ስኬር ስለሚያደርገው ይፈራል። አይ ቲንክ አንዳንዴም በእኛም ካልቸር አሁን ለየት ያለ ቦታ ስትሄድ የማያውቅ ከሆነ ሰው የተለየ ነገር ሲያይ ስለሚፈራ ሁልጊዜ ቼንጅ ስኬሪ ነው የሚያስፈራ ነገር ነው እና ኬት መጣ ማን ነው ምን ሊወስድብኝ ነው የሚል ነገር ሊፈጠር ይችላል በየትኛውም ሀገር በየትኛውም ካልቸር። ግን ሰው ሲያውቅ ስትተዋወቅ አብረህ ስትኖር የሚቀበል አለ። አንዳንድ ሰው ለመቀበል ብዙ ታይም የሚወስድበት ይኖራል እና አንድ እሱ ምግቡ ለውጥ ቴስቱን እንደሄድ ካትወደውም የምግቡን ብቸኝነቱ እንደፈለግ ማኪያቶን ጠጣ ብላ አትወጣም። ብዙ ሰው የሚያስባው ከዚህ ሰው በቃ በርገር ምናምን ይሄ እንደዛ ነው የሚጠብቀው። አው ሁሉም ምግቡ ራሱ በርገሩን መጀመሪያ ላይጥም ላትወደው ትችላለህ። ቴስቱ ይለያል። እዚህ ደግሞ ተመለስ ትመጣ እንግዲህ አበሻና አሁን እንኳን ብዙ በርበሬው ምንም ስለሚገባ ቀላል ነው እንደዚህ የምግብ የምን ጉዳይ። ግን አይ ቲንክ እኔ በሄድኩበት ጊዜ አበሻውም ኮሚኒቲ ብዙ የለም፣ እንጀራም ብዙ የለም። የምግቡ ቴስቱም ከሰው ጋር ያለ ልዩነት እና ይሄ አጀስትመንቱ ስታልፍ የመተከዝ የማዘንም እና ቴክስ ታይም ያለውን ተቀብለህ ለመኖር ቸርቹም ቋንቋውም ለየት ያለ ነው ምናምን። እንዲያውም የዛኔ እንግሊዘኛውን መሞከር እንግሊዘኛ መዝሙር ካልቸሩ እንደሱም ነው፣ ግን ቶታሊ ዲፍረንት ነበር የዛን ጊዜ የነበርን ወራቶች። መንፈሳዊ ህይወታቸውስ እንዴት ነው የተቀበለ? አሁን ለምሳሌ ፈረንጆች አሉ፣ ክርስቲያኖች አሉ። እዚህ ከምታውቃቸው ክርስቲያን የተለየ ነገር ነው የገጠመህ ወይስ እንግዲህ ይመስላል? አንዳንዴ ትንሽ እንግዲህ ብዙ ጊዜ የተለየ ስቲል እዛም እንኳን የሚኖረው አለ የተለየ ትንሽ እኔ የማልስማማበት አለ። አንዳንዴ ፈረንጆቹ ጋር ክርስቲያኒቲ ቀለዋል እንደዚህ እንትን አይደለም እነሱ ሚሽነሪ ሆነው እየመሰከሩልንም እየሆነ እንደሱ የሆነ አንደርማይንድ የማድረግ ጀጅመንታል የሆነ አመለካከት አለ። ግን ሁለቱም አይነት ሰው አለ፣ ጌታን የሚወድ የሚከተል በጣም በቅድስና የሚያገለግል ከባበሻውም ከነጩም ከፈረንጁም አለ እዛም። ግን የካልቸራል ልዩነቶች ይኖራሉ። አንዳንዴ እሱን እንደ መንፈሳዊ አለመጠንከር መስሎ ሊታይ ይችላል። ግን ጌታን የሚወዱ የሚፈሩ የሚያከብሩም አሉ። ያናኗርና ካልቸራቸው ለየት ሲል እንደሱ ትርጉምን እንደሚሰጠን ሁሉ በእኛም በእነሱም ካልቸር አትን ጌታን የሚወዱንም በጽድቅ የሚያገለግሉም አሉ። አንዳንዱም ደግሞ በሁለት በኩል መሆኑ የሚያገለግል አትን በእኛም በዛም ካልቸር አሉ። ግን እስቲ እንደው እንደ መንፈሳዊ ሰው ማለት ነው እግዚአብሔር እንደሚወድ እንደ መንፈሳዊ ሰው አሜሪካ ስትሄድ ያስደነግጠ ይህም አለ እንዲህ ያልከው ነገር ካለ? ወይል እንግዲህ አሁን በየቸርቹ ስትሄድ አንዳንድ ነገሮች አሁን ለምሳሌ ሞራል የሆኑ ነገሮችን የምታይበታል። አሁን አዘ ቸርች ብዙ ጊዜ እዚህ ሀገር እስካሁን ተጠብቆ ያለ በየትኛውም ቸርች ቤተክርስቲያንም ሆነ በየትኛውም እምነት
አሁን ለምሳሌ የሁለት ተቃራኒ ጾታ ጋብቻ የሚያደርግ እንደሱ አይነት የለም። በዛ ሀገር ግን እንደ ላይፍ ስታይል ተደርጎ ይሆናል ማለት የተቃራኒ ጾታ ግብረ ሰደማዊ ነው የሚባለው። በዚህ እንደሱ አይነት ነገሮች የቆየ ስትሄድ ስትሰማው አንዳንዴ ማይንድ እንደሱ ይሆናል። ግን እንደሱ አይነት ነገሮች አሉ ቸርች ውስጥ ማለት ነው። አንዳንድ ሁሉም ቸርች እንደሱ የተቀብለው ኢንዶርስ የሚያደርጉ እንደሱ አይነት ነገሮች ሰርፕራይዚንግ እንደሱ አይነት ነገር አለ። እንደዛውም ደግሞ እሱንም ሳይቀበሉ ኢንዶርስ አያደርጉ የሚያደርጉም ቸርች አሉ። ግን አሁን ቸርች ብሎ ተቆጥሮ እንደሱ አይነት ኢንዶርስ ሲደረግ በዛን ጊዜ በተለይ ወዝ ለኔ በጣም ሾኪንግ የሆነ ነገር ነበር እና አንዱ እሱ ነው። በጣም ጥሩ። እንግዲህ ከዛ በኋላ ደግሞ ትዳር የመሰረትከው አሜሪካ መሰለኝ አይደል? እና ወደ ትዳር ህይወት እስቲ ሰደ እንግዲህ ያን በጣም የምወዳት ቆንጆ የአንድ ሴት ባል ነኝ። ቤተልሔም ይባላል መጀመሪያ ስሟ እና የተገናኘ ነው። አሁን እዛ ያለሁበት የማገለግልበት ቸርች የኢትዮጵያኖች ወይንም የኢትዮጵያኖች ቸርች አለ በአማርኛ ፕሮግራም ማራናታ ቸርች ይባላል። እንግዲህ እዛ ሳገለግል ነው ባለቤቴ ከሌላ ሴት መታ ጉባኤ ውስጥ ሆና ተያይተን በዛ ነው የተዋወቅነው። ቤተልሔም ትባላለች። እግዚአብሔርም በሁለት ልጆች ባርኮናል። ግሬስ እና ሊሊያን ይባላሉ። ሁለት ሴት ልጆች የ10 ዓመት እና የ7 ዓመት። ኢትዮጵያን ያውቃሉ? ኢትዮጵያ ለሁለተኛ ጊዜ አሁን ስንመጣ አይተዋል። ኦኬ ይዛቸው መጣላ ይዘዋቸው መጥቻለሁ። ሰው እዚህ ነው ያሉት። ባለቤቴም ኦኬ ባግኖሮ ያስመጣህ ነበር አይደል? እንግዲህ ስላለ አለማወቄ ነው እንጂ ማለት ትዳር ስጋብዝ ሁለቱም ሲሆን ደስ ይለኛል። እንግዲህ እዚህም ለመምጣትም እነሱም ፈቅደው አመቻችተው እንግዲህ እግዚአብሔር ይባርካቸው። እዚህ በትዳር ህይወት በቀላል ነው የሆነው። በቀላል ተገናኛችሁ? ብዙ ጊዜ አሜሪካ የሚኖሩ ኢትዮጵያውያን ሰው ስለሚያጡ ኢትዮጵያ የሚላለሱት ሚስት ወይ ባል ፍለጋ ነው። እንግዲህ የሰው ምርጫ የተለየ ነው። እንግዲህ የሰው ምርጫ የተለየ ነው። አንዳንዱ እዚህ መጥቶ በርቀት አድርጎ ረጅም ዓመት ሳያገቡ የሚቆዩ አሉ። ሰው አጥተው የሚባል ሰው አጥቶ እንግዲህ የየሰው ኤክስፒሪየንስ ልዩ ነው። አሁን አንዳንዴ እንደዚህ አይነት ነገሮች ጅምላ አድርጎ ማውራት አይ ቲንክ በእኛም ሀገር የተለመደው አንዳንድ ነገር ማታቀውን ጅምላ አድርጎ ማውራት እና ስቆጠብ ታየኛለህ። እና የሰውን እንደዚህ ለማውራት የራሱ ለዚህ ነው የምንጠይቀው። ምንድነው የሚያውቅ ሰው ያወራ ነው። ከሰው ሰው ይለያያል። አንዳንድ ሰው በጣም ተግባቢ ያለ እዛ ያለውንም አይቶ ሊወድ ይችላል። እንደሱ አይነት ልታረግ ትችላለህ። አንዳንድ ሰው ደግሞ ሁሌ የሚያስበው ኢትዮጵያ ሄዶም የማግባት ሊሆን ይችላል። ምርጫውም በእርግጥ ማጆሪቲው ያለው አበሻ ኢትዮጵያ እዚህ ሀገር ነው፣ ኢትዮጵያ ነው። ስለዚህ እሱ ሊሆን ይችላል አንዱ እንዲሁ ያው ከምታስበው ኮመን ኖሌጅ የምትገምተው ነገር ማለት ነው። ሁለተኛም ደግሞ እንደየሰው አሁን የምትሰራው አሁን ለምሳሌ ያለ ስራ በጭራሽ ከአበሻ ጋር የማያገናኝ ኑሮህም የማያገናኝ ሊሆን ይችላል። አንዳንዱም ደግሞ ካለው ካልቸር ጋር ሆኖ የዛ ሀገርን ሴት ተዋውቆ ሊያገባ ይችላል። ነው ደግሞ እኔ ኢትዮጵያዊ ነው ፈልገው ይላል። ባለበት አካባቢ ከሌለ በዘመድም በምን ተዋውቆ እዚህ ትዳር ሊመሰርት ይችላል። ድሮ የሚያውቀው የተማረውንም ሊያገባ ይችላል። የየሰው ምርጫ ይለያያል። ግን ኢንጀነራል ልክ ነው። በእርግጥ አበሻ ለአበሻ ለመገናኘት ወይ የአበሻ ኮሚኒቲ የምትሄድበት ቸርች አሁን ያኔ እንግዲህ የተመቻቸልኝ እዛው የትም ሳልመጣ እዚህ ሳላደርግ የሆነው እዛ ማገለግልበት የአበሻ ቸርች ስለነበር እዛ መጣ ነው እንግዲህ ከባለቤቴ ጋር የተገናኘ ነው። ስትገናኙ የነበረ ነው ትንሽ ፈን የሆነ ነገርም ካለና የእህቴ ልጅ እዛ ነው ተወልዶ ያደገውና እንዴት ይህን ጥያቄ ጠየቀኝ። ከዛ እንግዲህ እየዘመርኩ እያለውና እንትን እያልኩ እዛ ቆማ እሷ ከኋላ ነበር ከሌላ ስቴት ነው የመጣችው እና ቆማ ሳያት በቃ ይቻት ወጃነስ እና አንተ እየዘመርክ አይደለምና እያየ ማለት እና አንዴ ያው ዘግየት ብዬ ነው ያገባው። አንዳንድ ሰው ስታገለግል ለምን አታገባም የሚል ያው ኮመን ጥያቄ ነው ኢትዮጵያውና አንድ አገልጋይ አላስታውሰውም እንደሆነ ብዙ ጊዜ ካግለ ይመጣል ይላልና እንዴት ነው እዛው ከእርሻው ላይ እንደው አተ ነው እስካሁን የማታገባው ምናምን አለኝ። እንግዲህ ከእርሻው ላይ አገኘው እንደሱ ነው የተያየነው ስንግ መጀመሪያ። ከዛ በቃ አውቀን እንደሱ ተጋባን እላለሁ። አይ እግዚአብሔር ይመስገንና በትዳሩ ህይወት ውስጥ ታዲያ ያገጠመህ ነገር አለ? ምናልባት ብዙ ጊዜ
ያው ብዙ ሰዎች ብቻቸው የሚሆኑት አሜሪካ ኑሮ ከባድ ነው፣ ትዳር ሲያዝ ደግሞ በጣም ይከብዳል ይባላልና በዛስ ያጋጠመ ነገር ምን ትዳር መቼስ አንዱ ሁሉ አልጋ በአልጋ ነው፣ ምንም ችግር የለው እንደው ተዋደን ነው ብትል ያገባ ሰው ያውቀዋል። የራሱ ቻሌንጅ አለው፣ የራሱ ጥቅም አለው፣ የራሱ ቻሌንጂንግ ታይሞች አሉት፣ የራሱ ወቅት አለው። አንዳንዴ ጥሩን ልጅ ሲወለድ ብቻ ሳትወልድ በፊት የሚሆኑት የራሱ ከመጠን ያለፈ ቻሌንጅ ባልለውም ቻሌንጆች ይኖራቸዋል። አንዳንዴ ትንሹም የአቀማመጥ ወይ ጽዳትም ሊሆን ይችላል፣ እነሱ ነገሮች ይኖራሉ። ግን እንጀና ሁለታችንም እንሰራለን። አንዱ ሲሰራ አንዱና እንደ የኢትዮጵያ ቲንክ አሁን የተለወጠ ይመስለኛል እንጂ የሴት ስራ የወንድ ስራ እንዲህ የሚባል የለም። እየተደጋገፈ እኩል ስለምትሰራ እንደሱ እንግዲህ ሶፋር እንደው ለፍታህ ላይ የተነሳችበት ጊዜ የለም። ጥሩ እየሄደ ነው። በጣም ቆንጆ ልጆች አሉን። ያን ቅድም እንዳልኩና ከመጠን ያለፈ የሚል አይነት ቻሌንጆች አልገጠሙም። ግን ያው ማንም በትዳር ውስጥ ሊሆን የሚችል ያለ መግባባት፣ አንዳንዴ ስለ ፋይናንሻል ሊሆን ይችላል፣ አንዳንዴ ኢኖታይም የማሳለፍ ሊሆን ይችላል። የጤነኛ ነው ችግርና እንደሱ አይነት ኮመን የሆነ ይሆናል። ግን ፎር ዘ ሞስት ፓርት እየተነጋገርንም አንዳንዴም እየተኮራረፍክም እንደማንኛውም እንግዲህ ከሁሉ በላይ ጌታን የሚወድ የሚፈራ እንደሱ አይነት ቫሊዩ እኩል የሆነ ሰው ሲሆን ጥሩ ነው እንጂ ቻሌንጁ ሁሉም ጋር ይሆናል። ጥቂት ተጠቀመኝ የምለው ያለሁበት ፊልድም ስለ እንደዚህ አይነት ነገር የተወሰነ አዌርነስ ይሰጣል። አንዳንዴ ፊልዱም ስለሆንክ ይሆናል ማለት አይደለም። ራስ ለሰው የምትመክረውን ሚስቴክ ራስም ልትሰራው ትችላለህ። ስል እየተማርኩ ነው እንግዲህ ከማጨርሳቸው አንዱ ጆርኒ የትዳርም የሪሌሽንሽፕ የመታወቅም ጉዞ ስለሆነ በእግዚአብሔር ጸጋ ምሕረት ነው ትዳር የሚቆመውና በእውቀትም ምንም ሳይሆን መግባባት ሁሉ እንዳለ ሆኖ እግዚአብሔርም ጸጋ ነው ትዳርን የሚያቆመው። አንዳንዴ ይደርሳል ያልከው ትዳር ፈርሶ ታየዋለህ። እነኚህ አብረው ሊኖሩ አይችሉም ያልካቸውን ከክሊኒካልም ፐርስፔክቲቭ ጥሩ ሊኖሩ ይችላሉ። ግን ያው የሰውም እርዳታ አንዳንዴ ትዳር አልሆንም ሲል አማካሪም አይተህ ቁጭ ብለህ እንደሱ አድርገህም ልታስተካክለዋለህ። የመጽሐፍ ቅዱስ ትምህርት ላይ ስለ ሁሉም ነገር ያወራል መጽሐፍ ቅዱስ። ስለ ትዳር፣ ስለ ልጅ አስተዳደግ መጽሐፍ ቅዱስ መቼስ ኢቭን ጥሩ የሆኑ የሳይኮሎጂካል ኢንተርቬንሽኖች የተለያየ ሲሚስቷቸው እንጂ አይ ቲንክ ቲዮሪያቸው መጽሐፍ ቅዱሳዊ ናቸው። ምናልባት በዛ ነገር ስናወራ ወደ እሱ ሄድ ይችላል እና እሱ ሁለታችንም ማወቃችንም እየረዳን ነው። እንግዲህ ጉዞና አሁን አይ ቲንክ 10 ዓመት ልጅ ወደ 12 ዓመት በላይ ነው በትዳር እንግዲህ 13 ከተሳሳትኩ እንግዲህ ያው ቤት ስሄድ ይቅርታ ጠይቃለሁ። በጣም ጥሩ እንግዲህ ስለሙያ አንስተሃል። ከፉልታይም እያገለገልክ ነው አለ ሙሉ ጊዜ ወደ ትዳር የመጣኸው? ከዛ ወደ ሕክምና ሙያ የሄድከው ወይስ? እንግዲህ ፉል ታይም ሁለት ነገር ነው ያለኝ። እንግዲህ ያው ፉል ታይም ሁላችንም ፉል ታይም ብዬ ነው ማሰው ሰው ፓሽኑ የሚያወራ። ግን ያው እዚህ ሀገር ለቤተ ክርስቲያን እንደሆነ እንደሱ የሚል እዚህ ሀገር እያለው ያው አሰምብሊስ ኦፍ ጋድ ነበር ግራጁዌት ካረኩ በኋላ አሜሪካን ስሄድ ያው ትምህርት ቤት የገባሁበት ትምህርት ቤት የመንፈሳዊኑም የሳይኮሎጂካል ሴኩላሩንም ትምህርት ደብል ሜጀር አድርጌ ነው የተማርኩት። ስለሱ እንመጣለን እንግዲህ እሱን ትነግረናለህ። የረፍት ሰዓታችን ደርሷል። እንግዲህ የረፍት አድርገን እንመለሳለን። ተመልካቾቻችን የትም ሳትሄዱ ጠብቁን። ከረፍት በኋላ ደግሞ ያቋረጥነውን ታሪክ እንቀጥላለን። ይህ ኢቫንጀሊካል ቴሌቪዥን ከሲኤምኤን ቴሌቪዥን ጋር በመተባበር የሚዘጋጅላችሁ ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ይህ ሕያው ምስክር ነው። ተመልካቾቻችን ከረፍት ሰናል የተካፈላችሁ የምትገኙት በኢቫንጀሊካል ቴሌቪዥን በሳተላይት የሚተላለፍላችሁ የሲኤምኤን ቴሌቪዥን ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ዘማሪና የሕክምና ባለሙያ ወንድማችን ኤልያስ አበበ ነው። ኤልያስ እንግዲህ ወደ ሙያ ደግሞ እንመጣለን። አሁን እስካሁን የትዳርን ነገርከን። ወደ ሙያ ስንመጣ የሕክምና ባለሙያ እኛውን ዶክተር ነው የምንለው። አንድ ዶክተር አትበሉኝ ስላልክ ነው። እና ዞሮ ዞሮ ያው ሕክምና ነው የምትሰራውና ስለ ሕክምና ትምህርትህና እንዴት ወደዛ እንደገባህ ደግሞ ነገር ያው በአማርኛው ሕክምና እና ስፔሲፋይ ለማድረግ የአእምሮ
ጤና ወይንም ቴራፒስት ሳይኮቴራፒስት እና በንግግር ስለ አእምሮ ጤና ሰዎችን ማከም ልንለው እንችላለን በአማርኛው። እዚህ ሀገር ካውንስሊንግ አማካሪ ተብሎ ትንሽ ጠቅለል ስለሚያደርግ አንዳንዴ ቋንቋ ትንሽ ሚስሊድ ሊያደርግ ይችላል። ሕክምና ሜዲካልና ኒወሳ እነሱ ነው የምሰራው እና ትምህርት ቤት እንግዲህ አንድ ወደዛ የወሰደኝ እንግዲህ እዚህ በነበረኝም አገልግሎት እያልን አንዳንዴ ስም ልሰጣቸው ምን እንደሆነ ማታቃቸው ግን ከቤተሰብም ከዘመድም ጀምሮ በአእምሮ ጤና ሰዎች ሲታመሙ እሱ ኤክስፒሪየንስ ነበር ፈርስት ሃንድ ኤክስፒሪየንስ እና እዛ ነው ፍላጎቱን ያሳደረብኝ። ባይብል ኮሌጅም እዚህ ስማር ፕሮቫይድ የማይደረግ ኮርስ ነበር ሳይኮሎጂ እና እሱን ኮርስ ራሴ ኤሌክቲቭ አድርጌ ወስጄው እና ብዙ ጊዜ ለምን ሰዎች በአእምሯቸው ይታመማሉ፣ በተለይ የሚታመምም የፋሚሊ ሜምበር እንደገናም ደግሞ ዘመዶችም ስለማይ ለምን ነው የሚታመሙት የሚለውን ስለሱ ጥያቄ ነበረ። አይኑ ባለንበት ካልቸር ሁሉም የአእምሮ በሽታ ወይ ከሴጣን ጋር ነው የሚያዘው ወይ እንደ ታቡ ይታያል፣ ቀድሞ የማይወራበትም እንደሱም ስለሚሆን ግን እና አሜሪካ ሲሄድ የተማርኩት በነገራችን ላይ ተመልካቾቻችን ይሄን የአእምሮ ጤና በተመለከተ በሌላ ፕሮግራም አዘጋጅተናል። ከዚህ በኋላ ሙሉ በሙሉ የአእምሮ ጤና ምንድን ነው፣ መንፈሳዊ ፓርቱ ወይስ ህመም ነው በሽታ ነው የሚለውን በዝርዝር ታስረዳናለህ። በዛኛው ላይ ዝርዝሩን እንገባበታል። እሺ። እና ትምህርት ቤት እንግዲህ የመጀመሪያውን ከዚህ ሲሄድ የወሰንኩት ያው ድሮም አገር ለቆ የሚሄዱ ትልቁ ምክንያት ትምህርት መማር የሚለውና ትልቁ ዋታችን ሁሉ የተማሩና ያ ነበር ኢንትረስት ያና ወደ ሜንታል ሄልዝ ፊልዱ የወሰደኝ ያ ነበር። አንደኛው የማየው ነገር ሳድግ ያየሁት ነገሮች እና አሁን ኢትዮጵያ እያለን አሁን ለምሳሌ አቋረጥኩና ተማሪዎች አሁን ለምሳሌ ወደ ከፍተኛ ትምህርት በሚገቡበት ጊዜ የሚፈልጉትን ትምህርት አይደለም ብዙ ጊዜ የሚያገኙት መንግስት ራሱ የመደባቸውን ወይም ደግሞ በቃ እዛ ግን ስትሄድ አንተ አሁን መርጠህ ነው እዚህ ውስጥ የገባኸው። መርጠህ ነው እና ፈርስት ዲግሪ ስለሆነ የተማርኩት እዛ ሄጄ ለመማር እዛ ስትማር እንግዲህ የሚከፍልልም ራስ ሎን ወስደ ምናምን ነውና ምን አይነት ነገር አለ የሚለው በእርግጥ የስኩል ካውንስለር ምናምን አማክረ የምታደርገው ማለት እንትኑ አለ። ይሄ ምንድነው ኦፕነሱ ወይንም ኦፖርቹኒቲው አለ። የፈለግከውን ነገር ለመማር ተገደ የምትማረው ነገር የለም። ተገደ የምትማረው የለም። የምትፈልገውን ለመማር ከተወሰኑ ሊሚትድ ካልሆኑ በስተቀሮች እና አንዳንዴም የራሱም ደግሞ የራስም ፈተና ብቃትም የሚጠይቅ ሆኖ ግን ኤኒ ሳብጀክት ወይንም በሆነ ፊልድ ውስጥ ለመግባት አይ ቲንክ ኢንትረስቱ እና ዝንባሌው ካለ ፎር ዘ ሞስት ፓርት ይቻላል። ብር ባይኖር ተበድረህም ትማራለህ። ያው የዛ ሀገር ነዋሪ ከሆንክ ምን ካለ እንደሱ አይነት ኦፖርቹኒቲው አለ እና እሱን ራውት ነው የወሰድኩት እኔ እና በዚህ የተማርኩት ባይብልን ቴዎሎጂ ስለነበር ማስተርስን ለመቀጠል እንግዲህ ከስክራች ፈርስት ዲግሪ ከመጀመር እስቲ ማስተርስ ደረጃ ምን አለ የሚለውን ሳይ የሄድኩበት ሴሚናሪ ስለነበር አንድ መሄድበት ሴሚናሪ የሳውዘርን ካሊፎርኒያ ሴሚናሪ የሚባል አለና እሱ ሪሊጂየስ ስተዲ እና ካውንስሊንግ ሳይኮሎጂ ሁለት ማስተርስ ሴም ታይም የምወስድበትን ሁኔታ ተመቻቸና እንግዲህ እዚያንን የተማርኩት በማስተርስ ላይ በአንድ ጊዜ ሪሊጂየስ ስተዲ መጽሐፍ ቅዱሱንም ተመልክቶ ያው ስለ መለኮታዊ ትምህርት ነው። እንደገና ደግሞ ካውንስሊንግ ሳይኮሎጂ እንዴት በሳይኮሎጂ ሰዎችን በስነ ልቦና ጤና ሲታወቁ እንዴት ትሪት ማድረግ የምትችልበት እንግዲህ ፕሮሰሱ ብዙ ነው። ትምህርቱን ትጨርሳለህ። ከዛ ደግሞ ለ3000 አወርስ ያህል ትሬኒንግ ትወስዳለህ። እዛ ሀገር ያሉትን ላይሰንስድ ከሆነ ቴራፒስት ጋር ቁጭ ብለህ ትወስዳለህ። ከዛ ቆይተ ነው ትምህርቱን ከረሳኸው ከ3 ዓመት በኋላ ኤግዛም ይወሰዳል። ለምን? ቦርድ ኤግዛም ላይሰንስን ለመያዝ። ለምንድን ነው እስክትረሳው የምትጠብቀው? እስክትረሳው ሳይሆን ነገሩ 3 ዓመት የሚሆነው አወርስ ኮሌክት ታደርጋለህ። ኢንዲቪጁዋል ካውንስሊንግ ከሰዎች ጋር በማድረግ ሱፐርቫይዘር ላይሰንስ ሊሆኑት ስር ተቀምጠ በተግባር ትማረዋለህ ማለት ነው እንዴት ትሪት እንደምታደርግ እና እሱ 3000 አወርስ ነው ኮሌክት የምታደርገው። 3 ዓመት በትንሹ ይፈጃል። ከዛ ቦርድ ኤግዛም የሚባል አለ። እሱን ቁጭ ብለህ ወስደህ
ሳይኮቴራፒስት ላይሰንስድ ወይንም ስፔሻላይዝ ማሪጅ ኤንድ ፋሚሊ ቴራፒስት ነው እንግዲህ እኔ ክሬደንሻል። ማሪጅ ኤንድ ፋሚሊ ቴራፒስት ሪሌሽንሽፕ ብቻ ሳይሆን እነዚህ ሜንታል ኢልነስ እንደ ሌላ ጊዜ እናነሳቸዋለን፣ ዲፕሬሽን፣ ኤንዛይቲን በተመለከተ እነሱም እንግዲህ አሰስ ዳያግኖስ ትሪት ታደርጋለህ እና እንግዲህ ባለፉት ወደ 17 ዓመታት በተለያዩ ሴክተሮች እነዚህ ሬዚደንሻል ፋሲሊቲ ከፎስተር ዩዞች ጋር በመሆን ወጣቶች ጋር እንደገና ደግሞ ፕራይቬት ፕራክቲስ እነዚህ የራሳቸውን ፕራይቬት ፕራክቲስ የሚሰሩ ቴራፒስቶች ለረጅም ዓመት ፕራክቲስ ያደረጉ ክርስቲያን ቴራፒስቶች ጋር በተለይ ቁጭ ብሎ ለመማር የመጽሐፍ ቅዱስንም ቫሊዩን ሳትለቅ ሳይኮሎጂውንም ያለውንም ሳይንሳዊ ጥናቱንም እያደረግ እንግዲህ እነሱ አይነት ትምህርቱንም ትሪትመንቱንም ለማድረግ እንግዲህ እድል አግኝቻለሁ። ወደ 17 ዓመት በላይ ነው። አሁን የመጨረሻው ካምፓኒ የሰራሁበት ዩናይትድ ሄልዝ ኬር የሚባል አለ፣ የኢንሹራንስ ካምፓኒ ነው እና እሱ ኢምፕሎይ አሲስታንስ ፕሮግራም የሚባል አለ። ለሱ ስሰራ ቆይቼ አሁን ግን የራሴን ፕራይቬት ፕራክቲስ ቴሌሄልዝ ከቤቱ ቁጭ ብለህ በቴሌሄልዝ ያው ክላይንቶችን ማየት እንደሱ ነው እንግዲህ አሁን ምሰራ ያለሁት እንደ ክርስቲያን እንደ አገልጋይ ማለት ነው። ቅድም ከእረፍት በፊት ያቋረጥኩ ሙሉ ጊዜ አይደለህ ወይ ስልህ ሙሉ ጊዜ ማለት ብለህ ነበርና እዚህ ጋር አገልጋይ ሆነ እዚህ ጋር ደግሞ ወደ ሳይንሱ ስትመጣ የተጋጨበት ቦታ የለም ወይ? ምክንያቱም ይሄ ነገር እኮ መንፈሳዊ ነገር ነው። ሳይንስ ደግሞ የማይደርስበት መንፈሳዊ ብዙ ነገር አለና እንዴት አገኘው? እንግዲህ የሰው ኒዱ በምድር ሲኖር አንዳንድ ሰዎች በ4 በ5 ይከፍሉታል። አንዳንድ ሰዎች በ65ም ብለው ይከፈሉታሉ። ቤዚክ የሆኑ ኒዶች አሉ መጽሐፍ ቅዱስም ውስጥ ያሉ። ሰው ስጋዊ ኒድ አለው፣ የመብላቱን፣ ስፖርት የመስራቱን፣ በስጋ የሚፈልገውን በሙሉ አካላዊ ጤንነቱን በተመለከተ የመጽሐፍ ቅዱስም መስተምሮች አሉ። እነሱ አይነት ያስፈልጋል። ሰው መንፈሳዊ አካል ቢኖረውም ስጋዊ አካል ስላለው ያንን ይፈልጋል። ሌላ ያለው ደግሞ መንፈሳዊ ነው። እንደ መንፈሳዊ በግልጽ የምናወራው እንደ ክርስቲያኖች የሰው ከእግዚአብሔር ጋር ያለው ኮሚኒኬሽን ፈጣሪውን የማወቅ ብዙ ዲቴልስ አለ። ስለዚህ ስጋዊ ፍላጎትና ኒድ አለው፣ መንፈሳዊ ኒድ አለው። ከዛ ደግሞ ሳይኮሎጂካል ኒድ አለው፣ የማሰቡ በሀሳብ ከሰውም ጋር በሀሳብ ከሚደረጉ ጤናዊ ነገሮች ጋር ራሱን ኒዱን የሚሞላበት ሌላ ፓርት አለው። ኢሞሽናል ደግሞ እግዚአብሔር በውስጣችን ያስቀመጠው መደሰት፣ መናደድ ቢሆን አለው። እንደገና ሶሻል ሰው ብቻውን አልተፈጠረም እና የክርስቲያን አንዱ ቫሊዩ አብሮ የመኖር ነውና ሌላ ምን ይረሰታል? ሶሻል፣ ኢሞሽናል፣ ሳይኮሎጂካል፣ ፊዚካል፣ ስፒሪቹዋል እነዚህ ኢንተርኮኔክትድም ናቸው። አንድ ሰው ጤነኛ አለ መንፈሳዊውን ብቻ ብለህ ቤት ዘግተህ ከእግዚአብሔር ጋር አገናኛለሁ ብለህ ብትጸልይ ነው ማክሲመም ከ7 ቀን በኋላ በህይወት አትኖርም ማለት ነው። ምናልባት እንግዲህ በጸሎት ልትሄድ ትችላለህ ግን እና እነዚህ ሁሉ አስፈላጊ ነው። የአንዱ መጓደል ሌላውን አፌክት ያደርገዋል እና እነዚህ ኢንተርኮኔክትድ ናቸው። ሌላ ጊዜ በስፋት እንይበታለን እና የሚጋጩ አይደሉም። ግን አንዳንዴ በተግባር እዛ ትምህርት ቤት ስትሄድ ተሳስቻለሁ እንዴ ምናምን ብለህ ያልክበት ምናልባት እንደ እግዚአብሔር ሰው ማለት እንደ ኢትዮጵያ ውስጥ እንደ አክቹዋሊ አንተም ውጭ ሀገር እንኖራለን ግን እንደ ወደ ሳይንሱ ሲያደላባ አንዳንድ ቴዎሎጂዎች ራሱ እግዚአብሔርን እንድትክድም ያደርጋል የሚባልም ሰምተናል። እና እንደዚህ አይነት ነገር አጋጥሞ ነው እንግዲህ ህይወት በየትኛውም አቅጣጫ ባላንስ ነው። አይ ቲንክ the key thing is balance። እያወቅህ ስትሄድ ወደ አንዱ አትወጠርም። ምግብ ጥሩ ቢሆንም በጣም ብዙ ከበላ በሽታ ሊሆን ይችላል። ለእኔ ትንሽ ብለስድ ሆኛል ወይንም ጥሩ እግዚአብሔር ጥሩ መርቶኛል ብዬ የማስበው የሄድኩበት ትምህርት ቤት ሴኩላርን ብንማር ፕሮፌሰሮቹ ክርስቲያኖች ነበሩ እና ከክርስቲያን ፐርስፔክቲቭ እማር ነበር። ስለዚህ ያ ቻሌንጅ አለ። ግን የነዚህ አሁን እንደገና ደግሞ ቢብሊካል ኢንቴግሬሽን የሚባል ኮርስ ነበር። እንዴት አሁን ለምሳሌ አንዱ ቲዮሪ ኮግኒቲቭ ቢሄቪራል ቴራፒ እንዴት ቢብሊካል እንደሆነ ሰው ሮሜ ላይ ያለው ሮሜ 12 ባለሳሳት 2 ላይ
በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። change start in your thinking ያ አሁን ኮግኒቲቭ ቢሄቪየራል ነው። ኤኒ ዲፕሬሽንም ይሁን አዲክሽንም ቢሆን ሰው ለውጥ የሚያመጣው በባህሪው ላይ አስተሳሰቡን ሲለውጥ ነው። አስተሳሰቡን የእግዚአብሔር የሚፈልግለትን አስተሳሰብ ሲኖረው ያኛው ስሜቱንም አክሽኑንም ይለውጧል የሚል ቲዮሬቲካል ነው። ዳትስ መጽሐፍ ቅዱሳዊ ነውና if anything ለኔ ረዳኝ የነበር ገባውበትም ትምህርት ቤት እንዴት እነዚህ እንኳን ሴኩላር የሆኑት እንኳን ምናልባት ከመጽሐፍ ቅዱስ የተወሰዱ ቲዮሪዎች ናቸው የሚል ነውና እንደ ሌላው ደግሞ እንዳልኩ ሳድግም በመጽሐፍ ቅዱስ ያለው ነገር ኮንክሪቱ ጥሩ ነበርና ከድሮም አንድ አዲስ ነገር ሳልወሰድም አውላስ ጥያቄዎችን ጠይቃለሁና ግን ጥያቄዎች የሚፈጥሩ ነገር አሉ። እንዴት እግዚአብሔር ይሄንን አላው ያደርጋል? አንዳንድ ሰዎችም የሚሉት ነው። አንዳንድ ሁሉም ጥያቄዎች መልስ የላቸው። ምናልባት እንግዲህ ለምስክርነት የሚረዳን ሰውም እንደው ይሄም አለ እንዲህ የሚለው ካለ እንደው አንዳንድ ነገር ተነሳልን ደስ ይላል። እንግዲህ ሁሉም ነገር ጸሎት ለሁሉ ያስፈልጋል። አንዳንድ ጉዳዮች የማይጸለይባቸው አሉ። ይህንን በሰፊው እናነሳበታለን። አንዳንዱ እንግዲህ ሰው የመጽሐፍ ቅዱስን ትክክለኛውን ዶክትሪኑን ተስተምሮን ካወቀ እነዚህ አይነት ነገሮችን ሲያይ በመጽሐፍ ቅዱስ ወንፊስ ትልቁ ዋናው መጽሐፍ ቅዱስ ነው። አሁን ለምሳሌ እኔ ማልስማማበት የሳይኮሎጂካል ነገሮች ሊሆን ይችላል። አሁን በጀንደር ላይ እንደ ዲስኦርደር ይታይ ነበር። ይሄ ማኑዋል አለን እና በየተወሰነ ዓመታት ሪቫይዝ ይደረጋል። የመጨረሻው ሪቪዥን ላይ በዛ በሆነ ጉዳይ ላይ ዲፍረንት የሆነ አወሳሰድ አላቸው እና ከመጽሐፍ ቅዱስ የወጣ አመለካከቶች አሉ እና እንደሱ አይነት ነገሮችን ያው ወደ መጽሐፍ ቅዱስ ሁል ጊዜ ሪፈር ታደርጋለህ። ምናልባት ስፔሲፊክ የሆኑ አንተ የምታውቃቸው ከዚህ ጋር ያሉትን ካለ ምናልባት ካስታወስኩ ላይ በሱ ላይ ማውራት እንችላለን። ግን ለእኔ የሄድኩበት ትምህርት ቤትም ሞር የመጽሐፍ ቅዱስን እምነት ላይ የተመሰረተ እሱንም እና የሳይኮሎጂውን ባይሆንም እኛ እያደረግን የነበረው ከመጽሐፍ ቅዱስ ጋር የሚቃረን ነው። ከመጽሐፍ ቅዱስ ጋር አብረው የሚሄደው ነገር ምንድን ነው እያልን ነበረ የምናየው የነበረው እና አይ ቲንክ የመጽሐፍ ቅዱስን ማወቅ ያን ነው እንደውም ፊት ለማጣራት በብዙ ጠቅሞኛል። እንግዲህ ከትምህርት ቤት ወጥተህ ያው ወደ ስራ ነው የምትገባው። ወደ ስራ ደግሞ ስትገባ ብዙ የተለያየ ችግር ያለው በተለይ ሜንታሊ ወይም በአእምሮ ችግር ያለበት ሰው ጋር ትገናኛለህ እና ያንን እስኪ አሁን እንደው ለሰውም ለትምህርትም እንዲረዳ ካገኘሃቸው ሰዎች ለምሳሌ የሚሆኑ ሌሎችም ደግሞ አይተው የኔም ነገር መፍትሄ ያለው እንትን ከተገናኛቸው ሰዎች በተግባር እስኪ ስማቸውን ሳታነሳ እንዲህ አይነት ሰው አጋጥሞኝ ነበር እንዲህ አይነት ሰው ብትለውም። አሚን ኢንጀነራል እንግዲህ ብዙ ጊዜ ካጋጥሟቸው ሰዎች መካከል አንደኛው ሁሉ ነገር አሁን እኛ እንግዲህ ከምትኖርበት ሶሳይቲ የተነሳ የችግሮችን ምክንያት የምንሰጣቸው ይለያያል እንዳደግበት። አሁን በምኖርበት ሀገር ሁሉ ነገር ከሴጣን ጋር የሚያያዛል። ሁሉም የሴጣን የሚፈጥረው ችግር አይደለም። እንዳልከው በስፋት እንግዲህ ያው ፓሽኔም ስለሆነ እሱን እንመጣበታለን። ሰውን በማንኛውም በሽታ እንደሚታመም በአእምሮ በሽታ ይታመማል እና አንዳንዶቹ በብዛት እንግዲህ አንዳንዱ የአእምሮ በሽታ ችግር ከልጅነትም የጀመረ ሊሆን ይችላል። ከቤተሰብም የጀመረ ሊሆን ይችላል። ግን አንድ በተለይ ከኔ ኤክስፒሪየንስ ብዙዎቹን በማየት ያወቅኩት ነገር ሰው እግዚአብሔርን ሲያቅና እግዚአብሔርን ያላወቀ ሰው በችግሩ ሲያልፍ አንድ አይነት አይደለም ቻሌንጁ። በሐኪምም ተስፋ የምትሰጠው የተወሰነ ያህል ነው። በአእምሮም ሕክምና የተወሰነ ያህል ነው። ሰውን እግዚአብሔርን ሲያቅን የተስፋውን ልኩ እዛ አይበቃም። እግዚአብሔር ከሁሉ በላይ እንደሚያልፍ ተስፋ ማግኘቱ ራሱ ስትጀምር ራሱ ምንድነው ተስፋ ብለ አሰም ፖይንት ሰው ዲፕረስድ መሆኑ ይምጣ በአዲክሽንም ይያዝ እሱን ስትጀምር አንድ ያየሁት ልዩነት እግዚአብሔርን የሚያቅ ህዝብና እግዚአብሔርን የማያቅ ህዝብ አንድ አይነት አይደለም የምትሰጠው ሆፕኝ። የኔ አብዛኛው ስራዬ ሜዲኬሽን ፕሬስክራይብ ሳይሆን ቁጭ ብለ ከሰዎች ጋር በማውራት ሪዝን አውት ነው የምታደርገውና
ሪዝን አውት አድርገህ አሰም ፖይንት ማብቂያ አለው። ግን በተለይ ብዙ ጊዜ አንዳንዱ የአእምሮ በሽታ ተስፋ የማስቆረጥ ያለህን ሁሉ ጨለማ አድርጎ የማሳየት ሊሆን ይችላል። ግን እግዚአብሔር ተስፋ አለው ብለህ ስታወራ ለዛ ሰው መነሻ ነው። ሁሌ ከዛም ባትጀምር ግን አሰም ፖይንት በእግዚአብሔር ላይ ተስፋ ያለው ሰው እሱን ስታነሳ ብዙ ጊዜ ሊሚት አይኖረው። አዎ እኔ አሁን እሱን ነው ያልኩህ። አሁን ለምሳሌ ምናልባት በሕክምናው ይፈቀዳል አይፈቀድም አንተ ልትነግረኝ ትችላለህ። ምናልባት ብዙ ሰዎች ታገኛለህ። ግን በጣም ሰውን የሚፈውሱ አሁን ለምሳሌ በዚህ ሕያው ምስክር ስለሆነ ፕሮግራማችን አንድ የሆነ ሰው ስም አታነሳም፣ ግን ይህንን እንደዚህ አይነት ሰው አጋጥሞኝ እንዲህ ብዬ በጣም ገርሞኝ የምትላቸው አለ አይደለም? በጣም ብዙ ሰዎች ናቸው የሚመጡት አንተ ጋር እና ከዛ ተነስተህ እስኪ እንደ ምሳሌ። እሺ እንግዲህ ያው ከአንድ ክላይንት ጋር ከሰራሁት ጋር የዛ ክላይንት ትልቁ ችግሩ ምንድነው? ስለ ራሱ ያለው አመለካከት እና በልጅ በነበረበት ጊዜ እናትና አባቱ አንደኛ በልጅነት ነበር የዛ ሰው የተፋቱት ልጅ ሆነው እና እናቱ ወይ እናቷ ሲንግል ሆነው ሲያሳድጓቸው አንደኛ ብዙ ጊዜ አይሰጧቸውም ነበር እና ቤት ውስጥ ነበር የሚያሳልፉት እና እያደጉ ሲሄዱ ስለ ራሱ ያ ክላይንት ስለ ራሱ የሰጠው ኮንክሉዥን ምንድነው? እኔ የምወደድ አይነት ሰው አይደለሁም፣ የሚወደኝ ማንም የለም፣ የሚወደኝ የምወደድ አይደለሁም። ያ አመለካከት ስለ ራስ ዝቅተኝነት የሚሰማው ያ ሰው በፊዚካል አካሉ በጣም የሚያምር ሰው ነው፣ ሴትም ወንድም ሊሆን ይችላሉ እና ግን ያንን ሁሉ የማየት ችሎታ አልነበራቸውም። ለሱ የሚታየው እኔ ማልወደድ በብዙ ነገር በሚሰሩትም ጥሩ ነገር ይኖራቸዋል፣ ግን ያንን አለማየት እና ያ አመለካከት በራሱ ላይ የፈጠረው ነገር እኔ ማረው ነው የሚለው ኤንግዛይቲ እና ዲፕሬሽን ከሪሌሽንሺፕ ላይ ያለውን ኢሹንም አፌክት ያደረገው ነበር በትዳርም በሁሉም። ግን አንድ ነገር የዛ ሰው ጋር ትልቅ ለውጥ ያመጣው ኦፍኮርስ ስለ ራስህ ሰውን የራሱ ያለውን ነገር አድርገህ ቢውልድ አፕ ታደርገዋለህ ሰልፍ ስቲሙን ወይ በሚሰሩት። ግን ትልቅ ለውጥ ያመጣው ነገር እንዴት አምላክ እንደሚወደው ያንን ሰው ክርስቲያን ስለነበር ከመጽሐፍ ቅዱስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲያወዷል የሚለው እና እግዚአብሔር ይህ ሰማይና ምድር ይሆን። አሁን ለምሳሌ በምድር ባለስልጣኖች፣ ሀብታሞች ልንጠራ እንችላለን እንግዲህ ብር ያላቸውን ሚሊዮነሮች፣ ቢሊዮነሮች እና ግን ይሄ እግዚአብሔር የዛ ሁሉ ባለቤት ነው። ዩኒቨርስም በጣም ትልቅ ነው። እግዚአብሔር በምድር ላይ የምድር ትንሽን ሳይዟ ራሶችን የምታልናት እግዚአብሔር የዛ ሁሉ ባለቤት ነው። ይሄ አምላክ ይወደኛል የሚለውን ሀሳብ ሲገባቸው እና ጥሩ ለዛ ሰው ሰልፍ ስቲሙን ስለ ራሱ ያለውን አመለካከት ቢውልድ ያደረገ አቲንክ ጥሩ ዲስከሽን ነበረ። በተለይ መጨረሻ ላይ ሞር የክርስቲያን ቫሊዎችን ማውራት ስንጀምር ማለት ነው እና እንደዚህ አይነት ነገሮች ያ ሰው ካለው ዲፕሬሽንም እንደገና ደግሞ ካለበትም አንዳንድ ይህንን ለራሱ ጥሩ ስሜት እንዲሰማው የሚወስዳቸውን አንዳንድ የራሱን ባህሪ የሚወዳውን የሆነ ድራግ ውስጥ የመግባት ሌላ አይነት ስለ ራሱ ጥሩ የሚሰማውን ስሜት ለመስማት እንደ ሰልፍ ሜዲኬሽን፣ አልኮሆል፣ ድራግ ውስጥ ከመግባት ያንን ለመለወጥ ያስቻለው ለካ አምላክ ይወደኛል፣ የሰማይና ምድርን የፈጠረው አምላክ ይወደኛል የሚለው አቲንክ ለለውጡ መጀመሪያ ሆነዋል እና በተለይ ስፔሲፊክሊ እንደ ክርስቲያኖች ያለንን ነገር ቫልዩ ለመስጠት እኛ ተስፋ ያለን አትወደዱም ቢባል ወዳቸዋለሁ የሚል አምላክ ያለን፣ ተስፋ የለም ቢባል አይደለም በምድር በሰማይም ከምድርም በኋላ ተስፋ ያለን እና እሱን የማውራት እንደ ክርስቲያን ዩኒክሊ ያለን ስትሬንግዝ እሱ ነው ብዬ ነው የማስበው እና እንደሱ አይነት ውስጥ ውይይቱ ስንገባ አቲንክ ለተስፋ ከማየት ካለው ነገር ለመውጣት የጠቀመው ነገር አለው እና አንዳንዱ በንግግር ነው፣ አንዳንዱም ደግሞ ስፔሲፊክሊ ሜዲኬሽን የሚያስፈልገው ማለት እንግዲህ ውስጥ
እንግዲህ ዳስማ ፓሽን በሰፊው እንሄድበታለን። በደንብ ሰፊው እንገባበታለን። ያው ምስክርነታችን እንዳለቅ ብዬ ነው። እንግዲህ እንደ ባለሙያም እንደ አገልጋይም በአሜሪካን ሀገር ረጅም ዓመት ኖርሃልና የአሜሪካ ህይወትም ይመስላል ከዛ በኋላ የነበረው። አሁን ተመልሰስ በስንት ዓመት ወደ ኢትዮጵያ መጣ? እንግዲህ የወጣሁት በ2004 መጨረሻ አካባቢ ነው። ከዛ በመሀል 2008 መጥቻለሁ። አሁን ከ3 ዓመት በኋላ ነው የተመለስኩትና እንግዲህ ብዙ አይነት ለውጦች አሉ። አሜሪካስ ያለው ህይወት የአሜሪካ ያለው እንግዲህ አሜሪካ ያለው ህይወት ያው እንግዲህ ስራ፣ ልጆች ማሳደግ፣ በቻልክ ጊዜ ደግሞ ይሄ ስራዬንም እንደ ፉል ታይም ነው የማየው። ለእኔ ብከፈልበትም የኑሮ ድንኳን መስሪያ ቢሆንም አንዳንዴ ስለ እግዚአብሔር ስለማውራት እድል ታገኛለህ። ከሁሉም ጋር ባይሆን ያው አሜሪካ ያለን ትሬን ስትደረግ ለሁሉም ነው እንግዲህ። አብዛኛው ያለኝ የዛ ሀገር ነዋሪ ክላንት ነው። የአበሻ ክላንት ከ101 ቢሆን ነው፣ ሁለት ነው፣ ብዙ አይደለም። እና ችግሩ ስለሌለ ነው ወይስ ስለማይመጣ? አንደኛው እንግዲህ ማጆሪቲው ያለው እዛ ነው እና እንደሱ ያለኝም ሴት አፕ ያለበትም እሱም ይወስነዋል። እንግዲህ እንደዚህ አይነት ነገር ስታይ በኢንሹራንስ ከቨሬጅ ምናምን እንደሱ አይነት ነገሮች ስላሉት የተወሰነ ሊሚት የሚያደርገው አለ። ሁለተኛው ማጆሪቲው ያለው አበሻ ሳይሆን ያው የዛ ሀገር ስለሆነ እንደሱ አለ። ኑሮ እንግዲህ ፐርሰናል የሆነው ኑሮ ያው እንግዲህ ስራ የሚሰራው እዚህ ፊልድ ቸርች በተቻለ ጊዜ በዚሁም በዚህ ፊልድ የምናየው ስለ ህፃናት ማሳደግ፣ ስለ አእምሮ ጤና በምችል ጊዜ እንደሱ አይነት ነገር እንደ ወርክሾፖች ሞካክራለሁ። አንዳንዴ ብዙ የሚወስድብህ ያው ልጅ ማሳደግ ነው። እዛ ሀገር ሞግዚት ምናምን የሚለው ይሄ እንደ ሌክዠሪ ነው። አንተው ነው የምትሆነው፣ ስራውንም ትሰራለህ እና ጥሩ ነው ከሞላ ጎደል ያው በስራ ከቤተሰብ ጋር በመሆን ነው የምታሳልፈው ብዙ ጊዜ። በጣም ጥሩ እንግዲህ ያው ወደ መጨረሻው እየመጣን ነው እና የረሳሁት በህይወቴ ውስጥ ይህን ነገር ሳልናገር እንዳትል የመጨረሻ እንግዲህ የምታስታውሰው ነገር ካለ ንገረንና እንጨርስ። የረሳሁት ሳይሆን ጀስት ኢን ጀነራል ከራሴ ላይፍ ጉዞ እንግዲህ ዋናው የታሪክ ባለቤት እግዚአብሔር ነው። ታሪክ የሚሰራብን እግዚአብሔር ዶን ኦን ያለንን አካላችንን እንኳን የኛ አይደለም ጊፍት ከእግዚአብሔር የተቀበልነው ያልተቀበልነው ምንም የለም አንመካ የሚለው። ስለዚህ ምናልባት ይህንንም ቪዲዮ የምታየው በተለያየ ሀገር በተለይ ስደትንም ስላየው በስደት በሰው ሀገር አንዳንዴ ማቴሪያሉ ይሞራና የተለያየ በሽታው ሊሆን ይችላል፣ የአእምሮ ጤናው ሊሆን ይችላል። በተለይ ከሀገር ሲወጣ ያለው ቻሌንጅ እሱ ነው እና ግን እንደ ክርስቲያን ለሆንን ትልቅ ነገር ነው ያለን። በብር በእውቀት ማንገዛው እግዚአብሔር በጸጋው የሰጠን አንድያ ልጁን ጊፍት አለን። ለሱ ምንም አይነት ክራይቴሪያ የለውም፣ ሲምፕሉ ማመን ነው። በየትኛውም አይነት እምነት ሌብል ቢኖረን እግዚአብሔርን ብንፈልግ ለሚፈልገኝ ለሚያንኳኳ ሁሉ ክፍት ነው ያለው እና ትልቅ ስጦታ ነው። አይ ቲንክ ብዙ ጊዜ በነፃ የሚሆን ነገር ሚኒማይዝ እናደርገዋለን። ውሃ ሞስት ኢምፖርታንት ቲንግ አይደል? አሁን ነው እንዲያውም በእንትን መሸጥ ይጀምራል። ግን ቫልዩ አንስተው አንድ ቀን ለመኖር ካለ ውሃ አትችልም። ውሃ ያልተጠቀምኩበት የለም። እዚህ መጥቼ ተጠቅሜያለሁ ከቤት ውስጥ ጀምሮ። ግን ብዙ ቫልዩ አትሰጠው። ምናልባት ሌላ መጠጥ ዋጋው ከፍ ሁሉ ይላል፣ ግን ኢምፖርታንት ነው እና ነፃ ያገኘ ነው ከእግዚአብሔር ያለው ስጦታ ከምንም በላይ ነው፣ ከእውቀቱም ከምንም በላይ ነው። በዚህም በምድር ስንኖር ተስፋ እንዳለው ነው እና በሱ ተጽናኑ ክርስቲያን ይሆናችሁ። ምናልባት ደግሞ ምላችሁ አጋጣሚ የገባችሁ ሰዎች ካላችሁ የሰው መጀመሪያው መነሻው በየትኛውም ሳይንስ ራሱ ሳይንስ እየመጣ ኮንፈርም የሚያደርገው አንድ ፈጣሪ አለው እና ፈጣሪ እንግዲህ ስናድግ አንዳንዴ በተለያየ መልኩ ተስሎብን እናየዋለን። ከተለያየ እምነትም ስንሰማው ሰው ፐርፌክት ስላልሆነ ሊጎዳ ስለሚችል የአምላካችንን ፒክቸር ወይም የሚሰጠንን ይሄ ነገር ፐርፌክት ላይሆን ይችላል። መጽሐፍ ቅዱሱ በትክክል ይገልጠዋል እና ባለንበት ሁኔታ ስለሚወደን የህይወታችንም ምንጩም መደምደሚያውም እሱ ስለሆነ ከሃይማኖትም ከምንም ያለፈው ህይወትም እስትንፋስም ኦክሲጅንም ስለሆነ
that is የኔ ጉዞ የዚህ ነገር የኔ ታሪክ ያረኩት ማቀው አይደለም ትልቁ ነገር አምላክ የሰራ ነውና ወደሱ እውነት ጋብዛችኋለሁ አንዳንዶቹም በርቅ በቤተሰብ የምታውቁት በመጽሐፍ ቅዱስ ነው እንግዲህ መጽሐፍ ቅዱስ አሁን የሚታወቀው እግዚአብሔርና የመጽሐፍ ቅዱስን ነው እኛ we have the oldest manuscript እንደ ኢትዮጵያውያን ከግዕዙ የሆነና እሱንም ያነበብን ወደ እግዚአብሔር መጠጋት እንችላለን በየትኛውም እምነት ሆነን የምንሰማው ለሰው ተስፋው ያለው ትልቁ ሀብቱ ሚኒንጉ የሚሰጠው ራሱ አምላክ ብቻ ነው አንድ ማኑፋክቸርድ የሆነ ፎኖችን ብንሰራ አብሮ የሚጻፍ ማኑዋል አለ እኛ ማኑዋላችን መጽሐፍ ቅዱስ ነው እንዴት ጥሩ ላይፍ በምድር ሚኒንግ ያለው ደስታ ያለው ነገር በሁሉ የተሟላ መኖር የምንችለው ማኑዋሉን ስናነብና እና ነውና እንግዲህ ያልተበረዘውን የእግዚአብሔርን ቃል ያነበብን ይህን ነፃ ስጦታ ያለምንም ዋጋ እኔም የጠቀመኝ እሱ ነውና እሱን እንጠቀም ብዬ በዚሁ መክራለሁ በሌላ ጊዜ እስክንገናኝ እንግዲህ ይሄ ነው ያለው ወንድማችን ዘማሪ የሕክምና ባለሙያ ኤልያስ አበበ እዚህ ድረስ መጥተህ የህይወት ምስክርነትን ለመስጠት ፈቃደኛ ስለሆንክ በጣም አመሰግናለሁ እንደተናገርኩት ተመልካቾቻችን የሙያውን በተመለከተ በደንብ በስፋት እንገባበታለን የአእምሮ ሕክምና ምንድነው አእምሮ ህመም ከሰይጣን ብቻ ነው ወይስ አእምሮ እንደሌላው አካል ይታመማል ምን ምንድናቸው ሰዎች እንዴት ሕክምና ያገኛሉ እንደ ባለሙያ ብዙ ረጅም ጊዜ ወስደን በዚሁ በኢቫንጀሊካል ቴሌቪዥን ወደ እናንተ የምንቀርብ ይሆናል ማንኛውም ስለ ዛሬው አመሰግናለሁ እግዚአብሔር ይባርክ ጌታ ይባርክ ተስፋዬ በጣም አመሰግናለሁ ስለዚህ አሜን አሜን እንግዲህ ተመልካቾቻችን በሁለት ሳምንት ወደ እናንተ የቀረበው የምስክርነት ይህን ይመስላል በሌላ ጊዜ እንግዲህ በሕክምና ሙያው እስከምንገናኝ ድረስ በሚቀጥለው ሳምንት በሌላ እንግዳ የማገኛችሁ ይሆናል እስከዛው ድረስ መሰናበታችሁ ተስፋዬ ካሳሁን ነኝ በኢቫንጀሊካል ቴሌቪዥን በአየር ላይ የምትከታተሉን እንደዚሁም ደግሞ በሲኤምኤን ቴሌቪዥን የዩቲዩብ አድራሻ በዓለም ዙሪያ የምትከታተሉን ኢትዮጵያውያን ኤርትራውያን ጻፉልን ደውሉልን አገኙን እንደዚህ ምስክርነት ያላችሁ ሰዎች ብጻፉልን በተቻለ መጠን አትደውሉ ምክንያቱም በተደጋጋሚ የምናገረው ምንድነው ተናግሬም ብዙ ጊዜ ይደወላል በእኔ ስልክና የሁሉንም ስልክ ማስተናገድ ስለማልችል በተቻለ መጠን አጭር የጽሁፍ መልእክት ላኩልን ያንን ተንተርሰን ወይም ደግሞ በዩቲዩብ አድራሻችን ላይ ባለው የአስተያየት መጻፊያ እዛ ላይ ጻፉልን በዛ ላይ ምላሽ እንሰጣለን ለማንኛውም ሳምንት እስከምንገናኝ ድረስ እግዚአብሔር ከሁላችን ጋር ይሁን